ሰላም ጤና ይስጥልን። የጊዮን ዜና ሰሞነኛ ዳሰሳዎችን እነሆ። ካፕቴን ማስረሻ ሰጤና የአፋር ሰዎች በተደጋጋሚ ከሚሉት ነገር ውስጥ አርበኛ ዘመነ ካሴና ጓዶቹ ከህወሓት ጋር ይሰራሉ፣ ትክክለኛ ፋኖች እኛ ነን ሲሉ ይደመጣሉ። እነኚህ ቅዱስ መሳይ ርኩሶች ዝናና ጥቅማቸውን ከማሳደድ ውጭ የአማራ ህዝብ የተደቀነበት የህልውና አደጋ ላፍታም አይታያቸውም፣ ደንታም የላቸውም። የፋኖ አንድ መሆን የሚያስደነግጣቸው እነኚህ አካላት ባለማወቅ ከነሱ ጋር ያለው የፋኖ አባል ስላለው እውነታ እንኳን እንዲያውቅ አይፈልጉም። የሞኝ ለቅሶ መልሶ መላልሶ እንዲሉ ከኛ ውጭ ያለው የፋኖ አደረጃጀት ከህወሓት ጋር ይሰራል፣ መሳሪያ ይቀበላል፣ ይቀርብለታል እያሉ የአፋር ታጣቂዎችን ይሸውዷቸዋል። እነርሱ ተደብቀው ከኦህዴድ ብልጽግና ጋር ለድርድር ድንኳን ጥለው ያሸረግዳሉ። ታጣቂው ይፋለማል፣ የሚመሩት ግን የፍቅር ቡጤ ይደባደባሉ። ዲያስፖራውን አደራጅተው በሚሊዮን ዶላሮች እየከፈሉ ታጣቂ ለመሸመት ጫካ ለጫካ ሲዞሩ ኑረው በስተመጨረሻ የገዙትን ታጣቂ ተደራድረው እጅ እንዲሰጥ ያደርጉታል። በካፕቴን ማስረሻ ማለትም በፋሃድ ውጭ ግንኙነት አማካኝነትና ራሱ እስክንድር ጭምር በተሳተፈበት በዚህ ድርድር ሂደት ተደራዳሪ ወዶ ገባ ፋሃድና ተደራድሮ ያልተስማማ አፋሃድ እንዲፈጠር ሆኗል። አርበኛ ዘመነ ካሴ ከአብይ ጋር ስለመደራደር ለቀረበለት ሀሳብ የራሱ የሚመራውን ህዝብ ከሚገደል ከሚጨፈጭፍ ዘር ጨፍጫፊ እብድ ጋር አንደራደርም ነበር ያለው። በመሰረቱ አብይ አህመድ ድርድር ሳይሆን በፈጸሙ የዘር ማጥፋት ዓለም አቀፍ ፍርድ ቤት ነው መቅረብ ያለበት። እነ ማስረሻ ሰጤ ወደ ቤታቸው ብልጽግና ደሴት መመለሳቸው ነገሩ ግልጽ ላልሆነለት የአፋር ንጹሃን ታጣቂዎች በጣም አስተማሪ ሆኖም አልፏል። ህወሓትን አምርሬ እጠላለሁ የሚለው ማስረሻ ኦህዴድ ተሽሎት እጅ ሰጠ ማለት ነው የሚል ጥያቄም ያስነሳል። ፋኖ ባየ ደስታ በበኩሉ ጌታቸው ረዳን ያስናቀው ሳሙናው ማስረሻ ሰጤ ሲል ይገልጸዋል። አክሎም በወቅቱ ማስረሻን ተከትሎ ትግሉን የተቀላቀለ አንድ ታጋይም አልነበረም። አብዮቱ ፈንድቶ ስርዓቱ ሲፈራረስ ማስረሻ ሰጤ ጭበሳ ላይ ነበር። ከዚያ በኋላም በነበረው ቆይታም በአንድ አካባቢ እንደመሆናችን መጠን በምንም አይነት ትግል መስመር ግንኙነት አልፈጠረም። የነበረውን ስም ብቻ ታቅፎ የተቀመጠው ማስረሻ ሰጤ በእስክንድር ነጋ መልማይነት የጎጃምን ትግል ለሁለት ለመሰንጠቅ በመታጨቱ በቀጠናው በተለይ በነፍሴ ጎንቻና እናርጅናው ጋር አካባቢዎች በርካታ ውስብስብ ችግር ቢፈጥርም በመጨረሻም ከቀጠናችን አጣድፈን ሰደነዋል። ማስረሻ ለኛ ትግል ከቆሻሻ የተለየ አይደለም። እድገቱን ስነ ምግባሩን ስለምናውቀው በዚህ ትግል አንድ ደቂቃ ሰጠን እንኳ እንዲያገኘን አልፈቀድንለትም። ትግላችንንም እኛም በዶላር ሊገዛን ብዙ ሞክሯል። እኛም በገንዘብ ስለሚገዛን ሳይሆን አላማን ላስታጠቁን ታማኝ መሪዎች ታምነን እስከ መጨረሻው ታግለነዋል። በዚህ በእጅጉ እንኮራለን። ማስረሻ ሳሙና ነው። በማንኛውም ቀውስ የራሱን ጥቅምና ፍላጎት የሚጠልፍ ሙልጭልጭ ከሃዲ መሆኑንም አውቀን አርቀን ከቆሻሻ ገንዳ ጥለነዋል። አንዳንዶች ይህን ባህሪውን በመረዳት ሊጠቀሙበት ሞክረው ጥቅም አላገኙበትም። አብይ አህመድም ለሁለተኛ ጊዜ ሲጠቀምበት ከወያኔ ጋርም ጓደኞቹን ከርቶ ሲወሰልት ነበር። አፋሃድ የጎጃምን ትግል የጎዳው መስሏቸው ማስረሻን ከቆሻሻ ገንዳ ቢያነሱትም መጨረሻው ይሄ ሆኗል። የአማራነት የአሸናፊዎች ማንነት የቆራጦችና የታማኞች የትግል መስመር ነው። ማስረሻ መጨረሻው የአብይ አህመድ አፍ መሆን ነው። ከዚህ በኋላ ተጽፎ የሚሰጠውን ማንበቡ የማይቀር ቢሆንም ጌታቸው ረዳን ያስለቃል ብለን ግን አልጠበቅንም ነበር። ጌታቸው ረዳ የትግራይ ኃይል ወክሎ እንዲለፈልፍ ሲደረግ ማስረሻ ፋኖ ወክሎ እንዲጨህ መደረጉም ይቀጥላል። እኛ ግን ትግላችን በማይናወጥ መልኩ ተተክሏል። አማራነት ያሸንፋል፣ ሶላቶችና ባንዳዎች ወደ ጉሪያቸው ይመለሳሉ ሲልም ይደመድማል። ሌላው አርበኛ አስረስ ማረ በበኩሉ የገጠምነው ጠላት የተሸነፈ ነው፣ ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበር ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጦ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ አገዛዝ ነው። ይህ ውጤት እንዲመጣ ላለፉት ድፍን 4 ዓመታት እና ከዚያ በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናል። ከብዙ መስዋዕትነት በኋላ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል። የአማራ ህልውና ትግል ማን በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል። የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የአማራን ፖለቲካም ዓለም ባንክሮ እንዲያዩ ማድረግ ተችሏል። የቀጠናውን ኃይሎች በማስተባበር ኃላፊነት መሸከም የሚችል የአመራር ቋት በመፍጠር ላይም ነው። ድንጋይ ነክሰን ከነጣቂዎችና ከሰንጣቂዎች የጠበቅነው ትግል ለባላደራው ትውልድ እናስረክበዋለን። መሪያቸው በጠላት ጫና በተሰደዱና መንግስታዊ መዋቅር በፈረሰ ጊዜም ጭምር ሀገር ያቆዩ የኢትዮጵያን ህብራዊ ማንነት ከቀይ ገዢዎች የጠበቁት የአርበኞች ልጆች ነን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል የፋብሃድ የኮማንድ
አባል የቴዎድሮስ እዝ ምክትል ሰብሳቢና ፖለቲካ መምሪያ ኃላፊ አርበኛ አስረስ ማረ ደምጤ ገልጿል። ሰሞነኛ ዳሰሳችን ይህንን ይመስል ነበር።